የሸርሙጥ ልጅ አንተ ማና ባስለንኩ ነው ዝም የምልህ። ግማታ መከፈላለው ነው የምልህ። በተለይ የመዳምን ልብስ የምትሰበስቡ ልጆች ማለት ጂጂ ያከሳት ነበር። በጣም የማውቀው ትልቅ ሰው እኔ ምግባባው ሰው ሊካብኝ ነው ያቆምኩ ክሱን ያልከኝ ራይት እንዳት ልክ ማነሽ አንቺ ማነሽ? ሀብታም እኮ አይደለሽም። ገንዘብ ያላት ሴት አይደለሽም። ገንዘብ ያላት ሴት ነው የሰርፉት ስራ ቅሩ፣ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና እንያችሁ ለእንትና ስትል ራሷን አጠፋኝ ተብሎ እድሜ ልክ በእኔ እንድትጠራ ነው ማለት ልጄን አደርጋለሁ። በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ። እንደ ቀለብ ብለው ከፈለግ ዩ ቲንክ አይ አም ኬር አባውት ዚስ። እኔ እንደ ሰው ነበር ልቀርብ እንኳን ነገርኩ እንጂ ክስ ፈርቼ እኮ አይደለም። ሰላም ሰላም ውዶቼ፣ ዛሬም በአዳዲስ አስደንጋጭ እና አነጋጋሪ ቪዲዮ መጥቻለሁ። አብረን እንከታተላለን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ እያረጋችሁ ቤተሰብ ሁኑ። አመሰግናለሁ። ቢስ አልነግራችሁ ጋይስ እንኳን እንደዚህ ወጥ ማድረግ አበቃሽ ወይ ያገሬ ልጆች ወይ ያገሬ ልጆች ወይ ሳልነግራችሁ ጌታ ወይ ሰርግ አልደግስም። በነገራችን ላይ ሰርግ አልደግስም፣ ምክንያቱም ይሄ መድረክስበት አቅም የለኝም እና ታናሽ እህቴ እንግዲህ ተመረቃ አስባችኋል። አለማ ዩኒቨርሲቲ የተመረቀችው ተመረቃ ጨርሳ 4 ዓመት ማለት ነው 4 ዓመት በስራ ቆይታ አሁን መስከረም ላይ ሽምግልና ልትገኝ ነው። በጣም ነው ሰርፕራይዝ ይሁን እንኳን ለዚህ ወጥ ማድረግ አበቃሽ ወይ ደግሞ ቤት ቢስ አልነግራችሁ ጌታ መስከረም ቤት አልነግራችሁ በቤት ነው በቤት ጋይስ እንኳን ለዚህ ወጥ ማድረግ አበቃሽ በቤት እንዴ ከዛ ሲቹዌሽን ውስጥ ወጥቼ በዚህ እንደዚህ እንኳን መቆሜ ልታደንቁኝ ነው የሚገባችሁ። ኢትዮጵያ አንድ ላይ አልነበረም። አሁን ኢትዮጵያ አብረን አልነበረም። ስምንት ዓመታችን ሩባክ አሁን በአንተ ቤት ተጨቁረሃል ማለት ነው። እችን ያከልከው እኮ በኃጢአትህን በሸሙጥናህን ስታስጠላ ይሆን ይበን አትራክቲቭ እኔ አልወደድኩም። ራሱ ሳይ በጣም ነው ያዘንኩ። አይነ ራሱ እግዚአብሔር ከማስቀየመ አይኑ ሊጠፋ ነው። አይነ ትንሽ ነው። ቁጭ ብለህ መለፍለፍ ነው ለፍላፊ። ከዛ ሲቹዌሽን ውስጥ ወጥቼ በዚህ እንደዚህ እንኳን መቆሜ ልታደንቁኝ ነው የሚገባችሁ። በነገራችን ላይ ሁኔታውን ብታየው ይሄ ልጅ ጎበዝ ነው የምትለኝ እንጂ ዳትም ጠቁምብኝ አልሆንም ነበር። በነገራችን ላይ አዎ ጨክናለሁ። ፈሪነት ምናምን እኔ የትኛው ወንድ መጥቶ እንዲያፍንጨኝ ይነካዋል? ወንድ ያለ ሱሪ የታጠቀ መጥቶ ያንን ማድረግ ይችላል። ለዛ መልስ እሰጣለሁ። ህይወትና ህግ ላይ ባለው ህይወት ላይ ግን አዎ ፈሪ ነኝ። ባዶ ትዳራለች ሴት ልጅ ባዶ ትዳራለች ካለ እናት ካለባት ቀለበት ሸርሙጣ ልጆች ስለሆናችሁ ባህልን ስለማታውቅ ነው። ገባ? የመጣህበትን ባህልና እሴት ስለማታውቅ እናት ሳትኖር አባት ሳትኖር ቀለበት ታረጋለህ። ልጄን ወስደህ ቀለበት ታረጋለህ። ያ ነው ዛሬ እሱ። እኔም እኮ ሞቻለሁ። እኔ ግን እናገርላታለሁ። በጣም ነው የሚያምር። ቀለበት ታረጋለህ። ምነው ቀለበት እንኳን ብትተውት አስረግዛችሁ እዛው በቃ ልክ እንደ ኢትዮጵያ ዱርዬ ማለት ነው ትጨፍርብናል ማለት ነው። አባት ላይ ይሰማ ይችላል። ልጅ ስትዳር ልጅ ቀለበት ስታረግ ቁጭ ብለህ ታያለህ። ከዛ እናንተም ታጨበጭባላችሁ፣ ዩቱብ ላይ ትለጥፋላችሁ። ምንም እነሱ ውስጥ ተደፍነው ነው ፍቅር ደፍናቸው አይደለ? ከዛ ታበሽቁናላችሁ። በዛ መታችሁ የባል እናት ትመጣለች፣ እንኳን ደስ አለ ልጄ ምናምን ብላ ትደውላለች። እኔ ማለት ሰው ስላልሞትኩ እንዳት ልክ ማነሽ አንቺ ማነሽ? ሀብታም እኮ አይደለሽም። ገንዘብ ያላት ሴት አይደለሽም። ገንዘብ ያላት ሴት ለወንድ የሚላክ ገንዘብ ያላት ሴት ብትሆኚ ኖሮ የማዳም ቅመም አትሆኝም ነበር። በባዕድ አገር ሰዎች
ሞግዚት፣ የባዕድ አገር ሰዎች ሰራተኛ፣ የባዕድ አገር ሰዎች ታዛዥ ባሪያ አትሆኝም ነበር። ደም የተቀላቀለው ሽንት እስክትሸኝ ድረስ ቆመሽ የምትሰሪው ለወንድ ገንዘብ ለመላክ ነው። ቤት መግዛቱ ኢትዮጵያ ስትመለሺ ይደርሳል። መኪና መግዛቱም ኢትዮጵያ ስትመለሺ ይደርሳል። ምንም እሱ ጋር ልከሽ እሱ እንዲገዛ፣ እሱ ቤት እንዲሰራ፣ እሱ እቃ እንዲገዛ ምናምን አያስፈልግም። ስመጣ ይደርሳል ፍቅሬ፣ ስመጣ ይደርሳል ባሌ ማለት ትችያለሽ። ራስሽ ሄደሽ በራስሽ ገንዘብ በራስሽ ስም ትገዣዋለሽ። ከዛ ይኑርበት ከፈለገ። በጣም ካፈቀርሹ የሚያፈቅርሽ ወንድ ኢትዮጵያ ውስጥ ማለት ነው ላቡንም ደሙንም እንባውንም መስዋዕት አድርጎ ስራ ሰርቶ ወደ ሀገርሽ እንድትመለሺ በገንዘብ ሊያግዝሽ ነው የሚገባው። የሚያፈቅርሽ ወንድ እንደዛ ነው የሚያደርገው። የሚያፈቅርሽ ወንድ የማዳም ቅመምን ኑሮ የአረብ ሀገር ኑሮ እየኖርሽ ገንዘብ እንድትልኪ አይጠይቅሽም። ገንዘብ ለምንም ላኪ ካለሽ አይወድሽም፣ አያፈቅርሽም፣ እየተጠቀምብሽ ነው። ይሄን ያክል በጣም ፍቅር ከተጠማሽ ማለት ነው ቀይሪው። ሌሎች ወንዶች አሉ፣ በጣም ብዙ ወንዶች አሉ እንዳንቺ አይነትን ሴት በጣም ተንከባክበው የሚያኖሩ። ሚስቱን ገርል ፍሬንዱን የሚያፈቅር ወንድ ከአረብ ሀገር ኑሮ ያስወጣታል እንጂ እዛው እንድትሰራ እያደረገ ገንዘብ እንድትልክለት አያደርግም። እንዳትልኪ ጃኒ ቺት አረገች፣ ተደባደበች፣ ምን አረገች ጀግና ያላችሁ ማን ቀረ? የሆነች ውስጥስ ነበረች፣ ስቀጣ ገባች፣ ባሏ ቀጠቀጣት፣ ስትወጣ ከዛ ትዳር ጀግና ነች ያላችሁ። ማበረታታት በምክር ማበረታትና ጀግና ብላችሁ መሰየም በጣም ይለያያል። አሁን እቺ ልጅ እንደዚህ ስታደርግ የነበረች ልጅ ነገ ጀግና ብለው ብዙ ሴቶች ይፖስቷታል። ትላንትና ነው ምንድን ነው የሆነ ቪዲዮ አየው። አይ ቲንክ ቤላ ላይቭ ላይ ነው የገባችሁ መሰለኝ። አንዲት ልጅ ምን አለች? አይፎን 7 ገዛው በቴሌግራም ፎቶ ልካለው፣ ቴሌግራም ላይ ፎቶ ልኬ አሪፍ ብር አገኛለሁ፣ አላገባም አልወልድም መሳፍንት ይሙት እያለች ማማል ጀመረች። በነጋታው እንደዚህ አይነት ቪዲዮዎች መልቀቅ ጀመረች። ከዛ የሆነች ልጅ ተነሳችና የእናንተ ጥፋት ነው፣ ልጅቷ ስትሰራ አላበረታታችኋትም፣ ለዛ ነው ወደዚህ የገባችው። ሰው ጥሩ ሲሰራ አታበረታቱም፣ ለዛ ነው ወደዚህ የገቡት። እስከ መቼ ነው ሶሳይቲውን ብለ የምታረጉት? ባላረገው ነገር በጣም እኮ ስትራግል የሚያደርጉ ሴቶች አሉ እኮ። የሆነች ልጅ አላያችሁ? ወንድሟ ከሞተር ተጋጭቶ እግሩ ተሰንጥቆ እሷ ጎዳና ቤት ውስጥ ነው የምትኖረው። አሁን ዶክተር ነው የሄደባት። እሷ እኮ ለመገላለጥ እኮ በጣም ብዙ ምክንያቶች አሏት እኮ። ተገላልጣ ራሷን ለመሸጥ በጣም ብዙ ምክንያቶች። ሽምግልናውን ምሩ በኋላ ለጾም ያዣንበር ብሎ አሁን ደግሞ ጥሬ ስጋ ላከ። እኔ እንዳሉ ሲለኝ ያልኩት አይመቸኝም። ቀዋጥ ደስቴ ማሬ ጥሬውን ላከ። እምቢ አይባል እሺ። ከዛ አብረን መብላት ጀመርን ከእናንተ ጋር። አንዱ አፍቅሩ ሰልፍቶ ስራ ቅሩ፣ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና እንያችሁ ጋይስ። እስኪ እነ ገንገቢት ግሩፖች ሰምታችሁ እስኪ ወጣችሁ እንያችሁ፣ እስኪ እንያችሁ። ጭራሽ ትምህርት ቤት ቅሩ፣ ከኩሽና ቅሩ፣ ሱቅ ቅሩ። ጋይስ ግብር ጨምሯል ብላችሁ ጧትሉ፣ አቃሉ ስልም ብላችሁ ጧትሉ። ማርያምን ሰው ያው ባለሱቅ ሁሉ ተማሯል ጋይስ። እያለ ነው። እናንተ ሌላ ወሬ ታወራላችሁ። ለእናንተ ስትራ የእናንተን ፎርሙላ እዚህ ያሉ ሴቶች እንዲሞሉላችሁ። ከዚህ ኮሽ ማንኮሽ ጠፉ። ከዚህ የእናንተን ወረቀት የእናንተን አሳይልም ለማግኘት እዚህ ያሉ ሴቶች ትጫወቱባቸዋላችሁ። ኦንላይን ደፋር አላ ጋይስ በጣም ዛሬ ስለመተት እነግራችኋለሁ። በተለይ የመዳምን ልብስ
የምትሰበስቡ ልጆች ማለትም ዝባላ ውስጥ የጣለችውን ልብስ እሷ በቃ ኦልሬዲ ጥለዋለች ብላችሁ የምታነሱና የምታስቀምጡ ልጆች እውነት መስማት አለባችሁ። በተለይ ለማዳም ቅመሞች አዲስ ለሚመጡት ሼር አድርጉላቸው ይሄን ቪዲዮ። አንዲት ከዳማ ምን ታደርጋለች? ረጅም ዓመት የቆየች ነች። ከዛ በኋላ ሌላ ከዳማ አምጡልኝ አጋዥ ስራ በዝቶብኛል ምናምን ትላቸዋለች። ከዛ በኋላ እነሱም ሌላ ጽዳት ሰራተኛ ይጨምራሉ። እሷ የምግብ ትሆናለች ማለት ነው። ከዛ በኋላ ልጅቷን ማዘዝ ትጀምራለች፣ አዲሷን ማለት ነው። እንግዲህ ታውቃላችሁ አብዛኞቹ የቆዩ ከዳሞች እንደ ማዳም ነው የሚያደርጋቸው እና ማዘዝ ይፈልጋሉ ሰራተኛዋን ማለት ነው። ማለት የአዲሷን ሰራተኛ እንደ ማዳም ማዘዝ ይፈልጋሉ። ይቺ ደግሞ አልታዘዝ ትላታለች። ከዛ አልታዘዝ ስትላት ምን ማድረግ ትጀምራለች? ለሰዎቹ ማቃጠር ትጀምራለች፣ እንድትባረር ወይንም እንዲያባሯት ማለት ነው። ከዛ በኋላ በቃ ምንም አሰራም፣ እኔ ብቻ ነኝ የምሰራው፣ ሌላ አዲስ አምጡ፣ እሷን አባሩና ትላቸዋለች። ከዛ በኋላ ሰዎቹ ልጅቷን ስለወደዷት ምን ያደርጋሉ? ድብቅ ካሜራ ያመጣሉ። ካሜራ የለውም ቤቱ ማለት ነው። ከዛ ድብቅ ካሜራ ያመጡና ሁሉን ነገር ያያሉ ማለት ነው። ችኛዋ አዲሷ በጣም ትሰራለች፣ እንደውም ያችኛዋ ነች መስራት ያቆመችው። ከዛ ምን ያደርጋሉ? ለአዲሷ ደሞዝ መጨመር ቶሎ ማለት በሁለት በሶስት ወሯ ደሞዝ ይጨምሩላታል። ከዛ የቆየቿ ደግሞ ትናደድና እንዴት እኔ ረጅም ዓመት የቆየው እሳት ላይ የተቃጠልኩ ደሞዝ ሳይጨመርልኝ እሷ ትላንት መታ እንዴት ይጨመርላታል የሚል ጭቅጭቅ ታነሳለች ማለት ነው። ከዛ በኋላ ሰዎቹ እኛ ሁሉንም ነገር አይተናል፣ አንቺ ምንም ስራ አሰሪም፣ እንደውም እሷ ነች የምትሰራው ሁሉንም ነገር ይሏታል። ከዛ በኋላ እንደውም ሸኙኝ፣ በቃ አልፈልግም፣ ወይ ወደ ቢሮ መልሱኝ ወይ ወደ ኢትዮጵያ ላኩኝ ትላቸዋለች። ከዛ በኋላ ሰዎቹ አረብ ደግሞ ከጠመመ አይጣልባችሁ ነው። ከዛ እሺ ችግር የለውም አሁን ግን ቀንሽ ወርሽን ሞልተሽ ላንቺም ጥሩ ነው ብርሽን ወስደሽ አንደኛሽን ትሄጃለሽ ይሏታል። ከዛ ያቺ ሆዬ እሺ ብላ እንግዲህ ወሯን ልትቦላ ማለት ነው ዘና ብራ መስራት ትጀምራለች። ከዛ በሶስተኛ ቀን ምን ያደርጋሉ? ከተኛችበት እንግዲህ ነግሬያቸዋለሁ አረቦች ከጠመሙ በጣም እስከ ጥግ ነው የሚጠሙባችሁ። ከዛ ከተኛችበት ይቀሰቅሱና በይተነሺ ሻንጣሽን ይዘሽ ወደ ቢሮ ልንወስድሽ ነው፣ አንልክሽም፣ አመትሽንም ኮንትራክትሽንም ስላልጨረሽ ወደ ቢሮ ነው የምንመልስሽ ይሏታል። ከዛ ልጅቷ ትነሳና ያው እየተደነባበረች ከእንቅልፍ ውስጥ ነው የቀሰቀሷት በጠዋት እቃዋን ትይዝና ትወጣለች። ከዛ መጀመሪያ እቃሽን መፈተሽ አለብኝ ትላታለች መዳሟ ማለት ነው። ከዛ ሻንጣዋ ሲከፈት መዳሟ ረጅም ጊዜ በፊት የጣለችው ልብስ በሻንጣዋ ውስጥ ይገኛል። ከዛ ምንድነው ይሄ ወስደሽ አገርሽ ሄደሽ ስትሄጂ መተት ልታሰሪብኝ ነው ትላታለች። አረ አይደለም አንቺ የጣልሽውን ነው ያነሳው ትላታለች። ከዛ ማን ሊሰማት ኦሬዲ ተጣልተዋላ። ከዛ ሴትዮዋ ፖሊስ ትጠራና ይሄው እጅ ከፈንጅ ነው ያስኳት ከልብሴ ጋር አገሯ አንደኛ ልብሴን ሰርቃለች፣ ሁለተኛ ደግሞ አገሯ ወስዳ ምን ልታረግ እንደሆነ አላቅም፣ መተት ልታሰራብኝ ሊሆን ይችላል፣ ሽባ ልታስደርገኝ ሊሆን ይችላል፣ በቤተሰቤ በልጆቼ ላይ ልታሰራ ሊሆን ይችላል ትልና ለፖሊስ ሙልት። ከዛ ልጅቷ ወደ ፖሊስ ጣቢያ እንግዲህ ፈጣሪ ያሳያችሁ ስንት ዓመት እዛ ስትጠገረር ቆይታ በዚህ በተራ ነገር ስንት ዓመት እንደምትታሰር ከዚህ በኋላ ራሱ አይታወቅም። እንግዲህ እጅ ከፍንጅ ነው የተያዘችው፣ አንደኛ በሌብነት፣ ሁለተኛ ደግሞ መተት ልታሰራብኝ ነው ብላታለች። እንግዲህ አይታወቅም ምን እንደሚፈርዱባት እና እንደው በፈጣሪ በእግዚአብሔር ልለምናችሁ ሰዎቹ የጣሉትን ሰልባጅ በጭራሽ አታንሱ። ቆሻሻ ሁአዩ ስለ ልጄ ለማንም ቮይስ ልከ ስለ አባቴ ልከ የሸርሙጣ ልጅ አንተ ማናባት ስለሆንኩ ነው ዝም የምልህ። ግማታ መከፈላለሁ ነው የምልህ። የዘላለም እብደት ነው የምሆነው። እኔን ህይወቴን እንዳበላሸ እኔን ኮንፊውዝ እንዳረግ ልጄን ይሳይ ነው የምልህ። እናቴ ትምጥ እዚህ መሳሪያ እንዲስተሚገባልኝ ድረስ እኔ እከፈላለሁ። ልጄን ይንሳኝ እከፈላለሁ። ወይ ወጥተህ ይቅርታ ትጠይቀኛለህ ወይ ካሳ ትከፍለኛለህ። እኔ ላይ ላደረስከው ነገር አንተ የሸርሙጣ ልጅ ደከከናም ድንክዬ ማለት ነው። ከአንተ የበለጠ ብር የሚያምር ቆሻሻ ዝም ብለህ መድኃኒትን ዋጥ። እከፈልሃለሁ። እናቴ ትሙት እከፈልሃለሁ። የዘላለም ጸጸት ነው የምሆንብህ። ከሰው ጋር ተቀላቀል። አጉል አትኮፈሱ።
የሰው ክብር የሚመጣው በብር ሳይሆን በማንነትና በእግዚአብሔር ግርማ ሞገስ። እከካ ነፍጣ ከሰው ጋር ተቀላቀል። አጉል አትኮፈሱ። የሰው ክብር የሚመጣው በብር ሳይሆን በማንነትና በእግዚአብሔር ግርማ ሞገስ። እከካ ጂጂ ያከሳት ነበር። በጣም የማውቀው ትልቅ ሰው እኔ የምግባባው ሰው ሊካቢ ነው ያቆምኩ ክሱን ያልከኝ ራይት። ለምን ያኔ የጀርመን ትንንሽ ልጆችን ነው የሚያሳድደው ብላ የተናገረች ጊዜ ማለት ነው። አላውቅም እኔ እውነት በል አላውቅም። ምን ነው የኢትዮጵያ የዘረፍከውን ብር በክስ ነው እንዴ ልጨርሰው የፈለግከው? ድሀ ልትወልድ የፈለግከው አንተ በረዶ ፈቅፋቂ ያገኘውን ሴት ሁላ ልምጣ ላግባሽ፣ እንዴት ነሽ ከኔ ከ9 ልጅ ወልጃለሽ ምናምን ጅንጅና ባለትዳር አትለኝ ምን አትለኝ። ህይወቴን እንዳበላሸ እናቴ ትሞት አበላሻለሁ። ወይ ይቅርታ ጠይቀኛል ወይ ካሳ ትከፍለኛለህ። እስከዛው በሱ ምክንያት ሞተች። የዘላለም ስምን ነው ማስቀመጫ ለመሞተው ነው። የሸርሙጣ ልጅ አንተ መግባት ማትችላት ሀገር ጃሃ ቢሆኑ ንጹህ ልብ ያላቸው ማህበረሰብ ያለኝ ሰው ነኝ እኔ። እንዳንተ መደራደርና ገና መግማማ ሰው አይደለም ሀገር ቤት ለመግባት እጁን እንዲህ አንጥፎ የሚጠብቀኝ ስንት ሰው አለ። እኔ ነኝ አልገባም ያልኩት። እንዴት እንደሚቀበሉ ላሳያችሁ። እንዲህ ሀገር ቤት ገብቼ ግርማ ሞገስ ልክ ላሳያችሁ። ቆሻሻዎች ዩ ቲንክ አይ አም ሞጣ ወይ ጆከር የሸርሙጣ ማህበር በየጊዜው እናንተ እንዲህ ግፉን ወንጀል ምን ማለት እንደሆነ አሳያችሁ። ልቅምቃ ክስ ትሄዳላችሁ። በየቀኑ አውራውትን ትልኩና አይምሮዬን ትጎዱታላችሁ። እንደገና እንገልሻለን የሚል ገዳይ እዚህ ታውጁብኛላችሁ። ልጄን የሚሰድብ ሰው ታውጃላችሁ። አራተኛ ደግሞ የከሰረ የዘይት ፋብሪካ አንቺ ነሽ ያከሰርሽን ቫይረስ ያለበት ዘይት አንገዛም ብለውኛል ብላችሁ እኔ እንዳሚጠል አልገባኝ። እኔ እኮ በዩናይትድ ኔሽን የመጣው ሰ ሄለን ለእንትና ስትል ራሷን አጣፋይ ተብሎ እድሜ ልክ በእኔ እንድትጠራ ነው ማለት። ልጄን አደርጋለሁ። ልጄን ቦታ እንዳያሳስኮት ነግሬያለሁ። የሸርሙጣ ቆሻሻዎች እናቴ ትሙት አለቃችሁ አለ። እንደማለቃችሁ የምታውቁት እኮ ይሄን ሁላ ጊዜ በጠጣም ባልጠጣም እናንተ አይምሮ ውስጥ አላችሁ። ሌላ ሰው አጀንዳ ሆኖ አያውቅም። ይሄ እነ ጆከር እነ ፍየሌ እነ ህሊና በለጠ በአንተ ስር ያሉትን እኔ ዋጋ አስከፍላቸዋለሁ። በምድር ላይ እናቴ ትሙት አስከፍላቸዋለሁ። ወንድሙ አይደል እናቷን አስገባላታለሁ ከፈለኩ። እስቲ ጠበቃ ከምናምን የለቃቀመችው ምን እንደሚያደርግላት ታሳያቸዋለሁ። ወንድሙ 4 ዓመት አይደል እናቷን አስገባላታለሁ። ከነ ኪኒኗን ማስገባላት ከፈለገች ብሉጾር ሆስፒታል ማስገባት። እስቲ ምን ባርግ እንደምታድና ታሳያለህ። እከካም ሆነ ምናምን አሳይቻችኋለሁ። እኔ አሳይቻችኋለሁ። ጋይስ ስር በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች ምዝረብል እንደሆኑ ሳስበው ብዙ አመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጤ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ እኔ ቴንኪ እውነትህን ነው። እጅግ በጣም ነው የሚያስተምረን። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። ክሴ እንደቀለብ ብለው ከፈለክ ዩ ቲንክ አይ አም ኬር አባውት ዚስ። እኔ እንደ ሰው ነበር ልቀርብ እንኳን ነገርኩ እንጂ ክስ ፈርቼ እኮ አይደለም ያደረኩት ነገሮች። ይሄን ያህል እውነት ችግር ነበር እንደ ብዬ ነው ከሆድ ብሶኝ ያለቀስኩት እንጂ እየተለማመጥኩ እኮ አልነበር። ግን እንኳን አወኩ ድድብና እንደ አለሜ ነው ያስኩልህ። አንተ ብቻ ነህ ብልጥ ስለ ልጄና ስለ ለነሞጣ ለነምናምን ሼር ለማድረግ ማን አባት ስለሆንክ ነው አንተ። እኔ ስለ ልጄ ነገርኩህ ነገር ለነሞጣ ሼር ለማድረግ ማን አባቱ ነው መብት የሰጠ? ማን መብት የሰጠ? ስለ አባቴ ማን አባት ነው መብት የሰጠ? የሸርሙጣ ልጅ በብር እንጂ በእውቀት አትበልጠኝም። በእውቀት ከነ ማናጀሮች እተፋባችኋለሁ። ታውቀኛለህ። ደደብ ቆሻሻ ማናጀሮች እዮዳብን ከሰኸዋል።
ዮሴፍን ከሰዋል፣ ወርቄን ከሰዓታል። ኤድማን ነው የሚባለው ይሄ ለንደን ያለው ከሰዋል። ቀሪ ዘመንን በክስ ለማሳለፍ የቆረብክ ሰውዬ ነህ። መጽሐፍ ቅዱስን 3 ጊዜ በእስር ቤት ውስጥ አንብቤያለሁ ትላለህ። መጽሐፍ ቅዱስ የገባው ሰው ክብሩ ከእስር ቤትና በፍርድ አይደለም ክብሩን የሚያገኘው ከእግዚአብሔር ነው የሚሰጠው። ግርማ ሞገስና ክብር ከእግዚአብሔር እንጂ በብር የሚመጣ ማንነት አይደለም። መጽሐፍ ቅዱስ ያነበብከውና ማንነት ያልገባ ቆንቦሮ ቆሻሻ ሆነ የገባ ሜልኬ እንደምታውቀ እንትና ልከስ አሁን አሜሪካ ልሳፈር ነው ያልከቀን ነው የናኩ። በነገራችን ላይ ግን ላስጨርስ ብዬ ጸጥ ብዬ ነበር መሰማ ገብቶ ያ ስለ መጽሐፍ ቅዱስ የገባው ሰው ክብሩን ለእግዚአብሔር ነው የሚሰጠው። እንግዲህ ውዶቼ የዛሬ ቪዲዮ ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን ከመዝጋታችሁ በፊት ሰብስክራይብ እና ላይክ በማድረግ በየቀኑ የሚለቀው ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ አድርጉ። ቤተሰብ ሁኑ። ስለምታደርጉልኝ ነገር ሁሉ አመሰግናለሁ። ባይ